ይገባል። አብዛኞቻችን እመቤታችንን ምን እንደምንለምናት እንኳን አናውቅም። በዙሪያችን ያሉትን መለመን ስንችል በሰው ዘንድ ያሉትን ምናልባትም ጸጋና ተሰጧችን ያልሆነውን ያልተሰጠንን የማይሰጠንን ብንለምን እመቤታችን እንደ ያዕቆብና ዮሐንስ የምትለምኑትን አታውቁም ነው የምትለን። ስለዚህ ምን እንለምን ያልን እንደሆነ ከልጇ ከወዳጇ እንድታስታርቀን፣ ኃጢአታችንን እንድታስተሰርይልን፣ በክርስትና ሕይወት እንድታጸናን፣ በንስሐ ሕይወት እንድታመላልሰን፣ ከመለኮታዊ ማዕድ ከቅዱስ ቁርባን ተካፋይ እንድታደርገን፣ የበይ ተመልካች እንዳንሆን የልጇን መንግሥት እንድንወርስ፣ የእናትነት ፍቅሯን በልቦናችን ጣዕሟን ባንደበታችን እንድታሳድርብን፣ ጌታን ባቀፉ መለኮትን በዳሰሱ ብሩካን እጆቿና በብርሃነ መስቀሏ እንድትባርከንና እንድትዳብሰን፣ ጸጋዋን እንድታሳድርብን፣ በረከቷን እንድታደለን፣ ዘውትር ጸሎታችንን ወደ ልጇ ዘንድ እንድታሳርግልን፣ ጀማሪዎች ሳኑን ፈጻሚዎች እንድታደርገን፣ ከዓለም ክፋትና ርኩሰት በዘርፋፋ ቀሚሷ በክንፈ ረድኤቷ ከልላ እንድትጠብቀን፣ ሰላም፣ ፍቅር፣ ጤና፣ ጽናት፣ ትዕግስትና በረከት፣ ትዳር፣ ልጅ ወዘተ እንድትሰጠን፣ በሕይወታችን በሰዎችም ይሁን በአጋንንት የተወሰደብንን የተዘጋብንን ዕድል እንድትከፍትልን እንድታስመልስልን፣ በአጠቃላይ በሕይወታችን የሚያስፈልገንን የኛን መንፈሳዊነት የማይሸረሽር ነገር ግን መልካም ነገር እናት ለልጇ አስባ እንደምታደርገው ሁሉ እንድታደርግልንና ሁሉ ጊዜ በጸሎታችን ሰዓት በሰማይ ምስጢሯ እንድትመለከተን በሰማይ መንገዷ እንድትጎበኘን መለመን መማፀን ይገባናል። ጌታችን በማቴዎስ ወንጌል በምዕራፍ 6 ቁጥር 33 ላይ ጽድቁን ፈልጉ ይህም ሁሉ ይጨመርላችኋል ስላለን ይህ ሁሉ ይጨመርልናል። ስለ ሰማያዊ ነገር ከለመናት ምድራዊውን ሳንለምናት እንዳስፈላጊነቷ ታደርግልናለች። መቼም ሰው በዝንባሌው ላይ ቢለምን ያሻውን ስለጠየቀ ይሰጠዋል፣ መክሊቱም ይገለጽለታል። ያልተሰጠም ቢለምን ግን ጊዜውን ያባክናል። ይህ ማለት ጸጋችን ያልሆነ ነገር ብንለምን ከእግዚአብሔር አይሰጠንም አናገኝም ማለት አይደለም። ሰው እግዚአብሔርን በጸሎት ከለመነ እንኳን ጸጋው መክሊቱ የሆነ ነገር ቀርቶ ጸጋው ያልሆነ ነገር በጸሎት ማግኘት ይችላል። ስለዚህ እመቤታችንን ስንማጸን ኃላፊ ጠፊ የሆነ ስጋዊ ነገርን ብቻ ሳይሆን መንፈሳዊ ጸጋዎችንም መለመን ያስፈልጋል። ሰማይ ወርዶ ዝቅ ብሎ በትልቅ ፎቆች አናት ላይ ቀርቦ ነው ያየው። በነገራችን ላይ እኔ ራሴ ትናንትና አይቻለሁ። በጣም የገረመኝ እንዲያውም ጠዋት ተነስቼ ለባለቤቴ ነው የነገርኳት። አረ ሰማይ በጣም ዝቅ ብሎ ቀርቦ አየሁኝ አልኳት። ምንድነው ታዲያ አለችኝ። ጊዜ የእግዚአብሔር ፍርድ ቀርቧል ማለት ነው። ወይ ሊፈርድልን ነው ወይ ሊፈርድብን ነው ወይ ደግሞ የሆነ የሚመጣብን ነገር አለ። ሰማይ ከቀረበ ጉሙ ወይም ደግሞ ደመናው ከጠቆረ ዝናብ ያዘለ ደመና ከታየ መከራ ነው ማለት ነው። የሆነ የሚመጣብን ነገር አለ። ባለፈው ሳምንትም ተናግሬያለሁ። ፖለቲካ ውስጥ እንዳትገቡ ከፊት ለፊታችን ያለው 2 ወርና 1 ወር እስከ መስከረም ድረስ ወይም ከመስከረም በኋላም ያለው የተወሰኑት ቀናቶች አንዳንድ ችግሮች ሊኖሩ ይችላሉ ብዬ ተናግሬያለሁና ደስ ያላለኝ ነገር አለ። አንዳንድ ነገር ስመለከተው ይሄ ልጅ እንደዛ ነው ያየው። ሰማይ ቅርብ ብሎ በጣም ብዙ ሰዎች ናቸው በነጋች ላይ ይሄንን ህልም እያዩ ያሉት። አሁን በኮሜንት ላይ ራሱ አንዷ ልጅ አይቻለሁ ተናግራ መምህር ደመናው ቀርቦ አየሁኝ ብላኛለች። እኔም ተገርሜ እኔም ራሴ ያየሁት ይሄን ከስንት ወር በኋላ ነው ይሄን ያየሁት፣ ከ2 ወር ከ3 ወር በኋላ እኔም አየሁት። እና ልጁ ይሄንን ሲመለከት ፍርድ ቀርቧል ማለት ነው። ግን የሌላ ሰው የአገር ፍርድ ላይሆን ይችላል። እናንተ ግቢ ውስጥ አይደል ሰማይ ቀርቦ ያየኸው አልኩት። አዎ። ስለዚህ የእናንተ ቤት ውስጥ እግዚአብሔር ሊፈርድላችሁ ነው ማለት ነው። ወይ ደግሞ የሆነ ትንሽ የመጣች የሆነች መከራም ልትኖር ትችላለች፣ ተቋቋመው አልኩት። እና ይሄንን ባየ ወደ ትናንትና ንጋታ ነበር ያየው። ትናንትና ውሎ ማታ አካባቢ ላይ ወደ 10 ሰዓት አካባቢ ላይ ቀበሌ ነው ምናምን ተጠሩ። አንዳንድ ጉዳዮች አሉ፣ በቤት ጉዳይ ከቤት ጋር በተገናኘ ያልተሟሉ ነገሮች አሉና ቤቱ ሊወረስ የሚችልበት ሁኔታ ላይ ስለሆነ ያላችሁት አንዳንድ ነገሮችን ጉዳዮችን አስፈጽሙ፣ አስመስክሩ፣ አንተም ልጅ መሆንህን እሳቸውም የሟች ቤተሰብ ሚስት መሆናቸውን የሚያሳይ መረጃ ዶክሜንት ምናምን ይሄንን አስተካክሉ ምናምን ተብለው አስደነገጧቸው።
እና ለእናንተ ብቻ የመጣ የቀረበ ደመና ነው ብያልኩት ገርሞ ግቢያቸው ውስጥ ነው ይሄን ነገር ያየው ማለት ነው በህልሙ። ዛሬ ጠዋት ደግሞ እኔ ገጠመኙ ዛሬ እንደማቀርበው ያውቃል እና ዛሬ ጠዋት ደግሞ በህልሙ ምን አየ? በጣም ብዙ አይጦች ከቤታችን ወጥተው ወደ የጎረቤቶቻችን ሲገቡ አየሁኛል። ይሄ ጉዳይ ለአንተ ብቻ አይደለም፣ ለእናንተ ቤት ብቻ አይደለም፣ ለግቢያችሁም የሚተርፍ ነው የሚሆነው። ለእናንተ ለቤተሰብ በሙሉ ነው የሚተርፈው። ግን አይጡ የመጣው ከእናንተ ቤት ነው አይደል? አዎ። ስለዚህ እናንተ ቤት እናቴ ያመልኩ ነበረ፣ ከራማውን ያመልኩ ነበረ። ወደ ሁሉም ቤት መንፈስ ገብቷል፣ ወደ ጎረቤቶቻችሁ በሙሉ። ስለዚህ ወይ ግቢው ሰፈሩ ተነሽ ነው የሚሆነው፣ በልማት ተነሽ ነው የሚሆነው። ስለ ጊዜ ኧረ ወይኔ ተብለን ነበረ ረስተነው ነው አለኝ። እና አንዳንድ ጊዜ በጣም ቅርብ የሆኑ የመንግስት ሰዎች እናንተ ግቢ በህልም ሲመጡ ካያችሁ፣ ባለስልጣናት፣ ፕሬዝዳንቶች፣ ጠቅላይ ሚኒስትሮች ምናምን መጥተው እናንተ ቤት ውስጥ እናንተ ግቢ ምናምን ሲመጡ ካያችሁ ከመንግስት ጋር በተገናኘ አንድ የሆነ የምትነካኩት ጉዳይ አለ። ወይ ከቤታችሁ ጋር በተገናኘ ወይ ከሆነ መታሰር ከሆነ ህግ ጉዳይ ጋር በተገናኘ ተጠያቂ የምትሆኑበት ወይም ደግሞ ጠያቂ የምትሆኑበት ወይም የሆነ ንትርክ ውስጥ የምትገቡበት ጉዳይ አለ ማለት ነው። በተለይ መጥቶ ከበላ ከጠጣ ከቤታችሁ ዕቃ ይዞ ከሄደ ጥሩ አይደለም ማለት ነው እና ኪሳራ ነው ይሄ። ስለዚህ ይሄ ልጅ አሁን ፈተና ውስጥ ነው ያለነው። እግዚአብሔር እንግዲህ ልክ መስገድ፣ መጸለይ፣ መትጋት ስንጀምር ይሄን እያየን ያለነው እግዚአብሔር ከዱርዬነት በ2 ሳምንት ውስጥ በ3 ሳምንት ውስጥ ስላወጣኝ አመስግኑልኝ። እናቴ እመቤቴ ቅድስት ድንግል ማርያም በጣም ነው መወዳት። ዱርዬ ሆኜ እያለሁኝ አለ የታቦት ምንጣፍ ተሸክሜ ሳጓጉዙዬ ማታ ወደኩኝ። ሰውነቴ ሁሉ እከክ በከክ ተመታሁኝ። ይሄ እንዳለ ሰውነቴ ቁስል በቁስል ሆንኩኝ አለ እና ምንድነው ምን ሆነህ ነው እያሉኝ ከበውኝ አንዷ ምንጣፍ ላይ እንደዚህ ምንጣፉ የሚጠርጉ የሉም ሴቶች በባዶ እግራቸው ሆኖ ቀዩ ምንጣፍ የታቦት የሚያልፍበትን ምንጣፍ በመጠጊያ የሚጠርጉ አሉ አይደል? አንዷ መጣችና ንጹህ ሳትሆን ነው አይደል በታቦቱ አጠገብ ምንጣፍ እየተሸከምኩ የምታልፈው የነበረው? ንስሐ ግባ፣ ንጹህ ሳትሆን አውቃለሁ አለችው። ከዛ ራሱን ያዘ። በቃ ሄድሽ እና ይሄን አስታውሳለሁ። እግዚአብሔር ቅርቤ ነው፣ እግዚአብሔር ቅርቤ ነው። ይሄ ምልክት ያሳየኝ እግዚአብሔር ስለሚወደኝ ነው። ታቦት አገለግልኩ ብዬ በዝሙት በወደኩበት ማታ በታቦት አጠገብ እየተሽከረከርኩኝ ምንጣፍ ሲሸከም ሲሄድ ነበረ። ምንም እንኳን ለበረከት ቢቆጠርልኝም አለ ሰውነቴ ግን በሙሉ እንዳለ ተመታዋል በቁስል። ቁጣ ነው ይሄ፣ እግዚአብሔር ቁጣ ነው፣ ስለሚወደኝ ያደረገው ነገር ነው። እና እባካችሁን ታቦት የምታገለግሉ ወንዶች፣ ታቦት የምታገለግሉ ሴቶች ጥምቀት በሚሆንበት ሰዓትም ክብረ በዓልን በሚሆንበት ንግስ በሚሆንበትም ጊዜ ታቦት ባጠገባችሁ ስለሚያልፍ ገላችሁን በመታጠብ ንስሐ በመግባት በዛ ሳምንት ራሳችሁን ብታከብሩ ጥሩ ነው። ዘላቂ እንኳን ባይሆን በዛ ሳምንት እንኳን እንደዚህ ንጹህ ብትሆኑ መልካም ነው የሚል መልእክት አስተላልፏል። ይሄ ልጅ አንድ ሴት አይነ ጥላ በማህፀኗ ማርገዟን አሊያም አይነ ጥላ ማህፀኗ ውስጥ ማደሩን በምን ታውቃለች ካል በእነዚህ ምልክቶች ታውቃለች። ማህፀኗ ያብጣል። እውነተኛ እርግዝና የሚመስል የሆድ ማበጥ ይታይባታል። ማህፀኗ ውስጥ እውነተኛ ጽንስ የሚመስል ስሜት ይሰማታል ወይም ያረገዘች ይመስላታል። ማህፀኗ ውስጥ ነፍስ ያለው የሚመስል ነገር ሲንቀሳቀስ ሲገናበጥ ይሰማታል። ማህፀኗ ውስጥ ከፍተኛ የሆነ ቁርጠትና ውጋት ይታያል። ማህፀኗ ውስጥ የነፍሳት ድምፅ ይሰማል። በከፍተኛ ሁኔታ ይጮሃል። ጽንስ አትቋጥርም። ስታረግዝ በተደጋጋሚ ደም እየመታት ጽንሱ ይቋረጣል። እርግዝና ላይ ፈጠር ወይም ላታረግዝ ትችላለች። አይነ ጥላ በሴት ልጅ ማህፀን የሚረገዘው ወይም የሚያድረው ለአንድና ለአንድ ጉዳይ ነው። ይህም እጮኛና ትዳር እንዳትይዝ ብትይዝም ልጅ እንዳትወልድ ነው። ይህ ማለት ሙሉ ህይወቷን ነጥቋት ከሚኖሩት በታች ከሞቱት በላይ ለማድረግ ነው። በዚህም አይነ ጥላው የራሱ ያደርጋታል። በሴት ልጅ ማህፀን አይነ ጥላ ከተረገዘ አሊያም ካደረ አይነ ጥላው ከሴቷ ጋር ስውር አጋንንታዊ ጋብቻ ስለሚፈጥር ህይወቷ ምስቅልቅል ይላል። አይነ ጥላ ሌሊት በተኛችበት እየመጣ የሚገናኛት ሴት አይነ ጥላው እንደ ሚስት ስለሚቆጥራት ራሱን እየቀያየረ ይገናኛታል። ውድ ህይወቷንም ያጨልምባታል። የሚገርመው ማህፀናቸው ውስጥ አይነ ጥላ ያለባቸው ሴቶች ትዳር ይዘው ከባላቸው ጋር እየተኙ አይነ ጥላው ሌሊት እየመጣ ይገናኛቸዋል። አንዳንዶች ደግሞ አይነ ጥላው ሌሊት መጥቶ ሲገናኛቸው እንቅስቃሴና ድምፅ ስለሚያወጡ ባሎቻቸው ባይረዷቸውም አንድ ነገር እንደተፈጠረ አሊያም እንደቃዡ ያስባሉ። ብዙ ጊዜ ሴቶች ይህንን ታላቅ አይነ ጥላዊ ችግር ደፈር ብለው ለመናገርና ለሰው ለማማከር አይደፍሩም።
ችግሩን ከልጅነታቸው ይዘውት ያድጉና ለአቅመ ሔዋን ሲደርሱ ወደ ሌላ የችግር ጎዳና ይዟቸው ይጓዛል። ዋጋ የሚያስከፍል መከራ ውስጥ የሚከታቸዋል። ሌሊት እየመጣ ሴቶችን የሚገናኝ አይነ ጥላ በሴቶች ላይ 5 ዓላማ አለው። አንደኛ ሩካቤ ስጋ ፈጸማ የማታቀን ሴት ሌሊት እየመጣ በአምሳለ ወንድ ሲገናኛት ሩካቤ ስጋን በገሃድ የመፈጸም ጉጉታ እንዲጨምር በማድረግ በዚህም ከወንድ ጋር ዝሙትን እንድትፈጽም ያመቻቻታል። ሁለተኛ ሌሊት እየመጣ በቤተሰብና በማታውቀው ሰው እየተገናኛት እውነተኛውንና ህጋዊ ሩካቤ ስጋን እንድትጠላ በዚህም ጥላቻ መሸማቀቅ ውስጥ እየከተታት ትዳር ጠል ያደርጋታል። ሶስተኛ ሌሊት እየመጣ ሳትፈልግ በማስገደድ ስለሚገናኛት በዚህ አይነ ጥላዊ ግንኙነት ምቾትና ሐሴት ስለማይሰማት ከድርጊቱ በኋላ የመቆጨት የመጸጸትና ራስን የመጥላት ብሎም የመደበት ስሜት ስለሚሰማት እውነተኛ ሩካቤ ስጋን እንኳን ልትፈጽም ስታስበው ያስጠላታል። በዚህም አጋንንቱ ሩካቤ ጠል አድርጓት የጮኝነትና የትዳር እድሏን ይዘጋል። አራተኛ አይነ ጥላው ሴቷ ስታረግ ጽንሱን ከማፀን ጀምሮ በመጠናወት አብሯት ተወልዶ ያድግና የሚፈልገውን አይነ ጥላዊ የጥፋትና የክፋት ዓላማ በተወለደው ልጅ ሕይወት ይገልጻል። እንዲሁም የእርግማንና የጥፋት ትውልድን በዘራችን ውስጥ ይተካል። በቀላሉ የማንላቀቀውን አጋንንታዊ ማንነቱን አጠናውቶን የራሱ ያደርገናል። እግዚአብሔር በትንቢተ ኢሳይያስ በምዕራፍ 33 ቁጥር 11 ላይ ገለባን ትጸንሳላችሁ እብቅንም ትወልዳላችሁ ያለው ይህንን መሰል ነው። ዛሬም ፍሬ የሌለውን ገለባ የሆነውን አይነ ጥላ ጸንሰው እብቅ የሆነ ትውልድ የሚያተርፉ ብዙ ናቸው። አምስተኛ በሴት ማፀን ሆኖ በግንኙነት ወቅት የወንድን ዘር እንደ ምስ እየበላና እያደነበሸ ጽንስ እንዳይፈጠር ለማድረግ ነው። በዚህ ችግር የምትሰቃዩ እህቶቼ በተቻላችሁ መጠን ማታ ጸሎት ሳታደርጉ እንዳትተኙ። በተለይ የዕለት ውዳሴ ማርያም ወይም አርጋኖት ጸልያችሁ እመቤታችንን ተማጽናችሁ ተኙ። እንዲሁም መድኃኔዓለም ከአጋንንት ፈተናና ጥንውት የሚጠብቀን የሚሰውረንን ጠባቂ መልአክ እንዲያዝልን ጸልየን መተኛት እንልመድ። ጠባቂ መልአካችን ሲርቀን አጋንንት ነው የሚቀርበን። ገና ሲሆን ይሁነን ኢትዮጵያ እናስባታለን። አሜሪካ ከሆነ የመጣች አሜሪካን እናስባታለን። ኢትዮጵያ ግና እናስባት ነበር። ከማን ጀምረን? ከሐዋርያት ጀምረን ኢትዮጵያ ይሉ ነበረ። ይጽፍ ነበረ ኢትዮጵያ ማናት እያልን እናጤናለን። እንዴት ማጥፋት እንዳለብን ልንገርህ። አሁን የዚህ አይነት ሰው ማለት ነው አናሳ እንደሆነ ኢትዮጵያ ታውቃለህ እንዴ? እንትናችሁ ስራውን እየሰራልን እኮ ነው። እኛ ብንወጣ ችግር የለብንም። አሉና ታላላቆች ብዙ ስራ የሚሰሩልን እንዴ። አሁን እሷ ትላለች እኮ አሁን አባ ቆሞስ ምን አለበት ከእንደኛ አይነቱ ተራ ሰው ጋር ከሚቀመጡ ዛ መካከለኛው ትልልቁ ቦታ ገብተው ቢያንጫጩት እና የነሱ መንፈስ አስወጥተው ለኢትዮጵያ ሰላም ቢያገኝ ትላለች። አዎ አንተ ምን ትላለህ? ዛኔ እኛማ አንፈልግም እንዴ? እንዴት ነው የምታስበው? እነዚህ ሰዎች መጨረሻቸው ምን ይላል? ራዕየ ዮሐንስ 22 ላይ እንዲህ ይላል ቁጥር 14 ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው። 5 ውሾች ግን ከዚያች ሀገር ወጥተው ይሄዳሉ። እሊህም ስራይን የሚምሱ ሴሰኞች፣ ነፍሰ ገዳዮች፣ ጣዖታትን የሚያመልኩና የሐሰት ስራ የሚወዱ ሁሉ ናቸው ይላል። 5 ውሾች እነዚህ በደጅ ቆመው ይጮሃሉ። ከእግዚአብሔር አምላክ መንግስት ውጭ ናቸው። ከ5ቱ የመተተኝነትና የሟርተኝነት መንፈስ ነው። እናንተ ማን ስለሆናችሁ ነው ለፍቅረኞቻችሁ፣ ለባሎቻችሁ፣ ለሚስቶቻችሁ፣ ለልጆቻችሁ፣ ለእናትና ለአባቶቻችሁ ምህረት የማታደርጉት? ማን ስለሆናችሁ ነው? በቀል መልሶ እግዚአብሔር በመልካም ነው የሚበቀለው። ለምን? ምን ስትሆኑ? በመልካም ሲበቀል ንስሐ ስትገቡ ነው የምታዩት። ግን አረመኔ ጨካኝ እንደሆናችሁ የምትቀጥሉ ከሆነ ዓለማዊ እንደሆናችሁ ንስሐ ሳትገቡ የምትቀጥሉ ከሆነ በሰራችሁት ኃጢአት በቀሉን እጅ በእጅ ታገኙታላችሁ። የሚበቀሏችሁ ሰዎች ሲመጡ ሲገሏችሁ ትሞታላችሁ። በስጋም በነፍስም ንስሐ ሳትገቡ ማለት ነው። በስጋም ትሞታላችሁ፣ በነፍስም ደግሞ ንስሐ ሳትገቡ ስለምትሞቱ የበቀለኞች እጅ ያርፍባችኋል ማለት ነው። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ